አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? እኛ ደህና ነን አልሐምዱሊላህ። ዛሬ ደግሞ እራት እየበላን ነው እና አፍልተን ንፍሮ ቀቅለን ይኸው ቅጣ በጎመን ቅጣ የናፈቃችሁ ግን በነገራችን ላይ ቅጣ በጣም ነው የሚጣፍጠው። እዚህ ያው አሳያችኋለሁ። ራሴን የጋገርኩት ያው ለመጀመሪያ ጊዜ ቅጣ ጋግሬ ቅጣ በጎመን በጣም ነው የሚጣፍጠው እና ወሬም ቀጠልኩኝ። ሰላም በላቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ። አይሰማም እኮ ነው። አልሰማም። ድምፅህን ከፍ አድርገው። አሰላሙ አለይኩም ወራህመቱላሂ። እንዴት ነው? ሰላም ነው? እኛ ደህና ነን። እራት የበላን ነው። እራት እንብላ እላችኋለሁ። ውድ ቤተሰቦቻችን እቤታችን ዛሬ እሁድ እኛ ቤት ይሄን ይመስላል። ቡና አፍልተን ንፍሮና ይሄ ቦሎቄ የሚባለው ትናንሽ በጣም ነው የሚጣፍጠው ቀቅለን ከቡና ጋር እየበላን ነው። ኢንሻአላህ ደግሞ ኮመንት አስተያየታችሁን ኮመንት ላይ ጻፉልን። ባለፈው የጠየቃችሁን ነገር አለ ስለ እንትኑ ማለት ነው ስለ ኪሎ ባለፈው በሰራሁት ቪዲዮ ኪሎ ስንት ነው ቪዲዮን ጨርሳችሁ ስላላያችሁት መሰለኝ ብዙ ሰዎች ጠይቃችሁኛል። እንግዲህ እነግራችኋለሁ ኢንሻአላህ። እንብላ ጎመን በቂጣ ወላሂ በጣም ይጣፍጣል። ብላ ጎመን በቂጣ ይጣፍጣል። ከተማ ላይ ጎመን በቂጣ ይበላል እንዴ? አይቻልም። እኛ ቤት ብቻ ከተማ ስትገባ ሰው እንዴ? አይ አብዛኛው ግን እንጀራ ነው የሚበላው። አይ ግን የገበያ አይደለም፣ ይሄ የቤት ነው። ለመጀመሪያ ጊዜ ነው የጋገርኩት ቅጣ በጎመን። ሌላ ጊዜ እንጀራ ነበር የምጋግረው። ዛሬ ደግሞ ቅጣ የተሰራ ነገር እንደዚህ ነው። ታስታል በነገራችን ላይ ደጋ ማለት ነው ወደ ካፍታ ከኛው ከፍ ባለው ገጠር ጎመን አይከተፍም። ሳይከተፍም ብሎ ይበላል። ይቆነጠስና ከዛ ይቀቀላል። ከዛ ሽንኩርት፣ ዘይት፣ ቲማቲም ይጨመርበታል፣ ጨው ይጨመራል። ያው ይታጠባል። ያው ከዛ በኋላ ቅቤ ይጨመርበታል። እንደዚህ ነው የሚባለው። በጣም ነው የምጣፍጠው። ካሽቲ ይባላል። ካሽቲ ተገኛ አይደለም እንዴ? ካሽቲ ነው የሚባለው። ወጥቼ ቀርቻለሁ። ይሄን ያለፈው እዚህ ነው ያለፈው። ጎመን በቂጣ እኔ እኮ ወላሂ ናፈቀኝ ነበረ ጎመን በቂጣ። ጋብዛ ስለምሽ እኮ ነው። ደግሞ ዱቄቱ ማለት ነው በወንፊት ስለተነፋ በጣም ነው። ከዛ ትንሽ ዱቄት ይጨመርበታል፣ ጨው ይጨመራል። ከዛ ይጋገራል። ወላሂ በጣም ነው የሚጣፍጠው። ለስለስ ያለ ቅጣ እንዴት አድርጌ ላጎርሳቸው ጓደኞቼ። ወላሂ ይናፍቃቸዋል። ጎመን ራሱ ይናፍቃል። እዛ እንትና ጋር እንጀራ ዱቄት እንዴት ዳቦ ዱቄት ይታማሰና በአንተ የእንቁላል መጥበሻ አለ በሱ ታማስለዋለህ ትንሽ። ከዛ በኋላ ታቦካዋለህ። ከዛ ያው እያንዳንዱ አሰራር ግን ይለያል። የሚገርም ነው። ከዛ ውስጥ እኮ ነው በእንትን እንጀራ የሚባለው እሱ ነው ማለት ነው። በእንቁላል መጥበሻ እኮ ነው የሚጋገረው በትንሿ። አሁን ግን ምጣድ ሳይኖር አይቀርም። ነጋዴዎች የአበሻ እንጀራ ጤፍ እኮ አይደለም። ዳቦ ጤፍ እኮ የትም ቦታ የሚገዛው ጤፍ ካልሆነ ምን ይሰራል? ዳቦ ዱቄት ከታመሰ እኮ ዱቄት አይደለም፣ ካልታመሰ ነው እንጂ
ታምሰዋለህ መጀመሪያ። እሺ እንደዛ ከደረከ እንደ እንጂ አይወጣም። ጸድ ያለ ወላሂ ምርጥ እንጀራ ነው። እንደዚህ ይሆናል። አዎ ይሆናል። ጣሙ ቢለይ ጣሙ ላይ ጨው ይጨምርበታል። አይ ሁላ ከተማ የኛ እኮ ኖርማል ነው። ያኔ ካፈር የወጣ ነው። እዛ ያኔ እንጃ አሁን ዳቦ ስትጋገር ዳቦ ላይ ዱቄት ጨው ይጨመር የለ እዛ ማለት ነው። ብላ ናፍቆሻል አንቺ እጣ ይኸው ስለዚህ በደንብ እንጂ ይኸው ምንጭ ነው ያምራል ያምራል። ምን እንደጋገረው ማን ነው የጋገረው? ባለሙያ እኮ ነው የጋገረው። አውቃለሁ። መቼ ጋገረህ ነው ባለሙያ ሆንሽ? አልወጣኝ ይበላሽ ነው እያስገባው ነው። መብላት ማለት ቂጣ ከጎመን ነው። እኔ እንጀራ ነው የምወደው። እንደውም አንቺ ፈርሽ ነው የሚበላው። ያምጣልህ እንጀራ አልፈልግም። ኦኬ አልጣፈጠህም ማለት ነው። በጣም ጣፍጠኝ። ባይጣፍጠኝ ማለት ነው። ምን ይጣፍጣል? ለስላሳ ነው አይደል? በጣም ነው ጣፍጠኝ። ይጣፍጣል ነው የሚያስፈልገው አይደል? ያው አንተ ታላለ ሲላ ስራ ይዘው ማለት ነው። ይሄን ጫጫፍ ተቆጣጥሮ ቆርጠን እዚህ ይበላሽ እየጠጣ እጠጣው የበላው ትላ ብላፊያ አረ እኔ የበላው በጣም ቂጣው ልበልሽ ጎመኑን ልበልሽ እኔ ከመጣውና እኔ ሳኖር በፊት የመጣው ለውጥ እስቲ ንገረኝ። ሰማይና ምድር ስትል እንዴ ትዳር የራገቡትስ ማን ሁሉም ያግባ ነው የሚለው ትዳር መታሰር እኮ ነው ትዳር። ሰው የማያደርገው እኮ ትዳር ነው። እንዴ ሰው ነው ወንደላጤ ማለት እኮ ተበትንሽ ነው የምትቀር። አንተ ካገባ ምን ተጠቀም እኔ አውቀዋለሁ። ብዙ ሰዓት ወስደናል። የራሴ አውቀዋለሁ። ወንደላጤነት ማይቻል ሁሉንም አይቻለሁ። ሁሉም ስላየ ነው ማለት ነው። ያላገቡ ያላያጉ ነው የሚለው ኑሮ ተወዷል። ኑሮ ተወዷል። ከዛ በበለጠ በየቦታው ጫት የቃማ በጫት ስንት ብር አጣል? ቡና 30 ብር ገብቷል። አንድ ሲኒ ቡና እሱ ካይታስ ውሃ ሳይጠጣ አይውለ አንዱ አይደለም አበሻ ማለት ነው። ምግብ ሲበላ የቧንቧ ውሃ ይጠጣል። ጫት ሲቅም ደግሞ የአይላንድ ውሃ ይጠጣል። አይገርም? ደግሞ ጫት ሳይኖረው ከሌለው ቁርስ ትንሽ ቁርስ ነበር ለጫት አስቀምጣል። ጫት አስቀድማል ማለት ነው። ሞቼ ነው ቆሜ ትዳር እኮ ነው ያላገባ ያላገባ ነው። አግቡ ያላገባችሁ ሚስቶቻችሁም ውጭ ሀገር አሉት ኖሮ ቀላል ነው። ሁለት አባት ተስማምቶ ከኖሩ ይኸው እንደኛ ቁጣ በጎመን ትበላላችሁ። የምትበይ ነገር በተሽቂጣ በጎመን አይደለም አማርጠሽ ነው። በነገራችን አይደለም ፈልጌው ነው። ቅጣ አምሮሽ ነው ብቻ እንዳትል አምሮኝ ነው። ናፍቆኝ ነው ትላለች። ካሁን ናፍቆሻል የምትለው በአንቺ ደግሞ በጣም ይበላው
በልሽ ማለት ነው። አልጣፍጣል እንዴ ካሁን በኋላ ለማለት አንዳንዴ ቅጣ በጎመን ግድ ነው። ንፍሮም አለ እኮ ንፍሮ አንቺ ትበላለሽ። በልተህ ታውቃለህ? ንፍሮ አይ ውጫጭ በልሽ ነው። ውጫጭ ማለት እኮ መሄድ እኮ ነው። ኧረ ይሄ በጣም ትላለሽ ያቸው ነው። ቦሎቄ እኮ ነው። ቦሎቄ ትልቁ ነው ወይ? ይሄ ታናሽ ወንድም ነው። ይሄ ታናሽ ነው። ያ ታላቅ ነው። ቦሎቄ እኮ ብዙ አይነት አለ። እኔ የሚያውቀው ያን ብቻ ነው ትልቁ። ወላሂ ከዚህ በፊት እዚህ ግቢ ነበር። እኔ የማውቀው እሱ ነው። ሌላ ማለት ነው ብዙ አይነት አለ። አባት አለ፣ የቦሎቄ እናት አለች፣ ወንድም አለ። ታላቅ የቦሎቄ አዎ፣ ይሄ የመጨረሻው ይሄ የመጨረሻ ነው። ወላሂ በጣም ይጣፍጣል። ወላሂ ቀንበቻለሁ። ይጣፍጣል። አምስከዋል ትንሽ ቀምሼዋለሁ። አንቺ ሳታይ በደንብ ቀምቻለሁ። ሌባ እስኪ ማሳዊ ነገር ምናምን ብዬ እስቲ ምንድን ነው ምን ላይ ብዬ በነገራችን ላይ ቡና በጀበና ቀርቷል። በዚህ ነው የሚፈላው። በቴርሞስ የሚያምረው እኮ ጀበና ነው። ፕሮሰሱን ነው የሚያምረው የሚሻለው። እንዴት ምን ይሻላል? ቡና የሚጣፍጠው በጀበና ነው። እና አፍላለሁ። ያው ቡና ማለት አያሳፍርም። እኔ መጀመሪያም ላይ ግዴታለሁ ቡና ማፍላት አልወድም። አሁንም አልወድም። እንግዳ ቢመጣ ሻይ አፈላለሁ። ሻይ ከምታፈይና ላፈላልሽ እንዴ? አንተ ከሌለ አንቺ ምን ከሌለ አዘጋጅልሻለሁ። እዚህ ጋር ምን ቡናውን ፈጭና ምንና መፍጫት አይደለም እኮ አሁን ቡና እኮ እዛ በስቶፕ አፍቶ ማምጣት እኮ ቀላል ነው። እሺ ምን ነው ቢከብደው ምን እንደሆነ ታውቃለህ? እዚህ ጋር ከሰላስ ይዘህ እዚህ ቡና አጥበህ ቆልተህ ምናምን እዚህ ጋር ሲሆን ነው የሚከብደው እንጂ እኮ ስቶፕማ ይበላል አይከብድም እኮ ስቶፕ። እኔ ሴሬሞኒ እኮ ነው የሚያስጠላኝ። ሴሬሞኒ ዝግጅቱ ማለት ነው። ወተት አፍልተህ አሁን ረባ ጋር አንዳንዴ ለእኔ በጣም ቀላል ነው። ወላሂ ቀላል አይደለም። አሁን እኮ ሲኒ እኮ አይቀመጥም። እዚህ ሲኒ ታስቀመጠን ነው ማለት ነው። እያንዳንዱ ነገር አዲስ አድርገህ ሱፍራ አንጥተህ ጀበና፣ ሲኒ ሁሉ ነገር አንጥተህ አዘጋጅተህ ሴሬሞኒ ነው የሚያስጠላኝ። እኔ ቡና ማፍላት እኮ አይደለም። ቡና ቢስ እኔ አልወድም። እኔ አልጠጣም፣ አላፈላም እላለሁ። ምክንያቱም ማፍላቱን አልፈልግም። እኔ አፍላለሁ፣ እጠጣለሁ። ደግሞ እንትን እላለሁ። ያኔ አሁን አንድ ጓደኛ አለች፣ እሷ ታፈላች ማለት እግርግር ይላል እላለሁ። ከወንድ ስለምሰጡ እኔ አላፈላም ነው የምለው። ታዲያ እኔ ቡና ይሹ ምን ይላል ያንተ ታስረምደኛለህ። የምታስረምደው ሴት ነው እንጂ ወንድ አያስረምድም። ማነው የወንድ ሴት አለ? እኩል ሰቀጥ ብላ አጠቅኩኝ። ይሄ ማን ነው? ያንቺ ነው። ሁለቱም አንቺ ነው። ይሄ እኔ ነው። ይሄ እኔ ነው። ይሄ አንቺ ነው። ይሄ አምናለሁ ራሴ ነው። ይሄ ምግብ እኮ እንዴት አይደለም። ስንት ስቃይች ነገር ተጋግቶ አፍቶብሽ ነው ማለት ወይ ግን ሊሆን ወላሂ ጠፍኛ ቆይ ጠፍኛ ባላ አሁን እንዴ አይ ስንት ዓመት ነው ካሩበት? 5 ዓመት 18 5 ዓመት አስበሽ 5 ዓመት ማለት እንብላ ሰዎች ቂጣ በጎመን ዛሬ ራሳችን ምስቴ ቂጣ በጎመን ያበላችሁ በልና አውራ እያወራሁ ነው። በነገራችን ላይ ውድ ነው ስል ደስ ይለኛል። ቂጣ በመብላት ቤት ያፈራው መብላት በጣም ደስ ይለኛል። ስቴፑን ጠብቆ ምን ማለት ቤት ያፈራውን ሲበላ ደስ ይለኛል። ከዛ ጎመን ጠላቴ ውጭ እንብላ ምናምን ላይ ሰው ነው እና ኢኮኖሚ እኮ እንትን ይሰበስባል። ከተፈጥሮ መልወድ
መንገድ ከሄድኩ ምናልባት አንድ ሲኒ ቡና እሱን በሽታ አውቀዋለሁ። ቡናው በሽታ ጥሩ ይጣፍጠው የማይጣፍጠው በሽታ በሩቅ ቦታ እንደዚህ ብሄር ነው ጉዳችን ቡናው ማለት ነው። አፈን ይኸውልህ ጠበጠብ ነው አልበላም ገና ወደ ባዶ የሚጣፍጠው በጣም ከበላ እንዴ ነው ሁሌ ማታምጪው ምንድን ነው? ስራ እኮ ይቀንሳል። እዛ ብለሽ ቃል እንሰራልሻለሁ ለስራ ብለሽ ከሆነ ምን ትሰራ? እንጀራ ጋግርልሻለሁ ብለሽ እስቲ ታውቃለሽ እንደምጋግር ታውቃለሽ? እኔ መቼ ይሆን እስቲ አሳይሻለሁ። ፈለሽ ቀን አሳይሻለሁ። ሰምታችኋል? እንጀራ ጋግርልሻለሁ እጋግርልሻለሁ ብሏል። እስቲ የፈለግሽ እናደርግልሻለሁ። ብቻ ፈተና አትስጥላት የፈለግሽ ሁሉ ነገር አድርግ ሁሉ ነገር ሳልጠራሽ ሁላ ማለት ነው። አንቺን ሳልነግርሽ ሁላ ማለት አደርጋለሁ። ታዲያ እስቲ ውሸት አይደለም በተግባር እኔ ከኋላ ሁኜ ቀርጸዋለሁ። እውነት ካረገ ማለት ነው አደርጋለሁ። እናንተ ደግሞ ኮመንት ላይ አርጉ እስቲ እንዴት ጋግር በሉት። እሺ ጋግራለሁ። አሰብ አስተያየታችሁ ኮመንቱ ላይ ጻፉልን። ደግሞ ሼር፣ ላይክ፣ ሰብስክራይብ እንዳትረሱ ውዶቼ። ቪዲዮ መጨረሻውን ተከታተሉ። ወደ ፋሚሊ አውራ ስልጣኝ ማብራት ጠፋ። መቼ ልጋግርልሽ? አንተ እኮ ይመችካል መሬት መቀመጥ። እኔ እኮ መሬት መቀመጥ አይመችኝም ስላለምሽ ነው። ወላሂ እንደዚህ ቆማችሁ ያው እዛ እንትን ስለምትል ወንበር 24 ሰዓት ብቀመጥ አይከብደኝም። ወንበር ማለት ነው። እኛ ደግሞ መሬት ላይ ወንበር ላይ ቁጭ አሁን ባለፈው አይተካል ማዘን አና ቤት ልኛል። አሁንም እረሳዋለሁ። አሁንም ተስተካክለሽ ቁጭ በይ ሰው አጠገብ ማለት ነው። እኔ እንዴት ልቀመጥ ታዲያ? አይፎርድሽም እንደ መዳም ናቸው ያስለመዱት። ራሳቸው ግን እንደዚህ ይቀመጣሉ። አሁን እነሱ እኮ መሬት አይቀመጡም። ሀሳብ አለባቸው እነሱ ወንበር ላይ ነው ሲበሉ እንደዚህ ይቀመጡ። መሬት ላይ ይቀመጡ እንደዚህ ይቀመጡ። ሁሉ ቤት እኮ አይደለም። ገጠር ደግሞ እንደዚህ ሱፍራ ተነጥፎ ነው ሁሉም መቶ ተሰብስቦ እንደዚህ የሚበላው ገጠር ኢትዮጵያ ማለት ነው። ገጠር ከሆነ የተማሩ ምናምን በቃ ነቂዎች የሚባሉት መሬት ላይ ይቀመጡ። ቁጭ ብሎ ሶፋ ላይ ነው የሚቀመጡት። የሚበሉትም ጠረጴዛ ላይ ነው። አሁን የኔ ሲታ መቀመጥ አችልም መሬት ላይ አችልም። የኔ ሲሰግድ ራሱ ወንበር ላይ ቁጭ ብላ ነው የሚሰግድ። የኢትዮጵያ ባህል ደስ ይላል። አይ ሰልፍ ወንበር ትምረት አይ ማህበራዊ ኑሮማ እዚህ ማሻአላ ነው። ቡና ቃዋ ቡና ትጥጥ ጋዋ ቃዋ ምን ቃዋ በመስቀል ምን ቃዋ አራንያ ቃዋ ነው ወደደ በስልጥኛ በአረብኛ ቃዋሰም ጋዋ ነው። እንግዲህ ማን ይበላልሽ ነው? የቡና ቁርስ እኮ ነው። ቡና አለቃ አረፈና ይሄን ቢበቀኝ በቃ ጠቅቁ አረብና አመሰግናለሁ። ይነሳ አረ ጣጣ የለውም ይባላል። ወንድ ሴት አይደለም ምን ችግር አለው? ያላሰሙ እንዴ ከዛ ፎም ብላ ምንድነው ከዛ እንቀሳቀሳለን። አይ አቦ ካሜራን ባሳያችሁ ወላሂ በስንታችሁ ነበር የምትታጠቡት። አካይሉ ማሻአላ ግን በነገራችን ላይ ጎበዝ ነው።
አሁን እኮ እሄዳለሁ ብዬ ስለመጣሁ እኮ ነው አትሄድም ብሎ እንደዚህ የሚንከባከበኝ። ይሄ እንክብካቤ ያው አንድ ያስተምደከኝ ወደፊት መቀጠል አለበት። አንተ ጋራ አልሰማህም? አይደለም እዚህ እኮ ነው። ይሄንን እንክብካቤ መቀጠል አለበት። ችግር ነው ምኑ ትንሽ ይዋጣቃል። ይልመድባችሁ ሁላችሁም ወንዶች ሁሌም ይልመድብን። ሁሌም አሳጥባት በሉ። አልሐምዱሊላህ ባሌ ጎበዝ ነው። አሳጥብኝ ይዛኩሙላሁ ኸይራን ወንጀልህን አላህ ይጠብልህ። እንዴ ታሳጥብኝ እንዴ? እኔ እኮ ደክሞኝ ነው የመጣሁት። እና ውድ ቤተሰቦች አሁን ደግሞ ኑሮ በቡና እንበላለን እንሰራለን። ወደ ኑሮ በጣም ነው የሚጣፍጠው። በነገራችን ላይ ከስንዴና ይሄ ምንድን ነው ስሙ? ቦሎቄ ትናንሽ ነው፣ በጣም ትናንሽ ስም አለው፣ ግን ስሙን አላውቀውም እንጂ ሌላ ስም አለው። ቦሎቄ ሳይሆን ሌላ ስም አለው። ወላሂ በጣም ነው የሚጣፍጠው ከኑሮ ጋር ብስሚላ። እንዴት ነው? እሺ ብላው ብስሚላ እስራኤል ዋው ነው ወይ ሌላ እንግዲህ በቃ ያምለሽም ተቀመስከው ቀመስኩት። ይሄ ይጣፍጣል ወደ ይጣፍጣል። እናንተም እኮ እስቲ ቀቅሉና ግን ድሮ እኮ ትንሽ ብር ነበረ። እኛ ጋር ማዘር ነበር የምትቀቀለው። ሐሙስ እኛ ቤት ሁሌ ነው ይቀቀላል። አመቱን ገባ። በመሀል እኮ ጠፍቶ ነበር። ይምጥራል አልነበረም። አሁን ላይ የገባው ከዛ አሁን ጣሳው 100 ብር ነው። እንጂ በጣም ቁጫጭ እኮ ነው። አይዛምጥ ትናንሽ ኧረ በጣም ጣፍጣል። እንደዚህ ጣፍጣል ብለህ ገመተህ ነው? አልገመትኩም። ምን እየገዛች ነው ያልኩህ ነው። ስለዚህ አሁን ይሄ ስንዴ ማለት ነው እንትን አልተባለ አልተፈተገም። በጣም ጠፍጣል። ሲፈተግ ደግሞ ስንዴው ራሱ ፈካ ስለሚል በጣም ድረዩና በጣም ነው የሚጣፍጠው። ከዛ ሐሙስ ሁሌ ይቀቀል ነበር ከዚህ ጋር ማለት ነው። ሐሙስ እኛ ቤት እራት አይሰራም ነበር። ንፍሮ ይቀቀልና ቡና ይፈላል። በቃ ጎረቤት ይመጣል አንዳንዴ። በቃ ሐሙስ የድሮ ላይፍ የት ሄደ? ድሮ በቃ አሁን ድሮ ላይፍ የለም። ጊዜው ማለት ነው ሩጥ ነው የነፍሲያ ነው። ይገርማል። ቡና ቢዚ አቤት አቤት ሱጋ እሺ እና ውድ ቤተሰቦቻችን ደግሞ በአዳዲስ ቪዲዮ ተመልሰን እንመጣለን። በሌላ ቪዲዮ ደግሞ እንጀራ ጋግራለሁ ብለን እንጀራ ሲያቦካ ስጋግር እንዴት እንደሆነ እያንዳንዱን እኔ እየቀረጽኩ አሳያችኋለሁ። እሱ እየሰራ ማለት ነው። ደግሞ ላይክ፣ ሼር፣ ሰብስክራይብ
ሀሳብ አስተያየታችሁን ደግሞ ኮመንት ላይ ጻፉልን፣ እኛ እንመልሳለን። ስለ ክሎም እንመልሳለሁ ኢንሻአላህ። አላህ ካለ በሌላ ቪዲዮ ተመልሰን እስከምንመጣ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ ባይ